በሚዲያ ፎረም ላይ ተገኝተው ንግግር ያደረጉት የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ የሺዋስ አለሙ እንደገለጹት በትምህርት ዘርፍ ላይ ትኩረት በማድረግ የሀገር ብልጽግና እንዲረጋገጥ የሚያስችል ስራ እየተሰራ በመምጣቱ ካለፉት ጥቂት ዓመታት ጀምሮ የትምህርት ልማት ዘርፍ ስብራት በመጠገን ስራ ላይ የሚዲያዎች አስተዋጽኦ ላቅ ያለ ነው። ለአንድ ሀገር ትምህርት በጣም ወሳኝ ነው። ለታዳጊ ሀገራት ትምህርት ላይ ትኩረት ያልተደረገ እንቅስቃሴ ውጤት አያመጣም። ስለዚህ ለውጡ መንግስት ካሁን ቀደም የነበረው የትምህርት አካሄዳችን ችግር ስላለበት መሰረታዊ የሆነ ለውጥ ያስፈልጋል የሚል ስራ ይሰራ ነው የቆየው። በዚሁ መሰረት የክልላችን መንግስትን በጣም ኢንቨስት አድርጎ ትኩረት አድርጎ የሚገመገመው የሚያየው ስራ ደግሞ የትምህርት ልማት ስራ ነው። ስለዚህ በእውቀት ይህንን ማወቅ፣ መገምገም፣ መረዳት እስካሁን በዚህ ሂደት ውስጥ ምንድነው ትምህርት ልማት ስራችን ስንል ምን ጉዳዮችን አሳክተናል፣ ምን የቀሩ ጉዳዮች አሉ፣ ቀጥሎ የጋራ ጉዞዎችን እንዴት መሆን አለበት፣ እዚህ ውስጥ የሚዲያ ቤተሰቡ ዋና ኃላፊነት ሞር ከዛ ኮሚኒኬሽን ደግሞ ሲከተል ምን ነገሮች ላይ ትኩረት ያድርግ የሚል መሰረታዊ ጉዳይ ላይ የምንወያይበት ነው። በክልሉ ሁሉም አካባቢዎች የትምህርት ለትውልድ ኢኒሼቲቭ የማህበረሰብ ባለቤትነት እንዲረጋገጥ የሚያስችል ስራ በሚዲያ በኩል በስፋት በመሰራቱ ለውጥ መመዝገቡንም አስታውቀዋል። እንደምታውቁት ባለፉት ጊዜያት በትምህርት ለትውልድ ፕሮግራም በጣም መሰረታዊ የሚባሉ ለውጦች የታዩበት እንቅስቃሴ እዚህ ክልል ተደርጓል። መጻሕፍቶችን ማሳተም፣ ትምህርት ቤቶችን መገንባት፣ ማሳደስ፣ መስራት የሚባሉ በጣም ብዙ ባለፉት 3 ዓመታት በተከታታይ የህዝባችን ተሳትፎ የተረጋገጠበት በዚህም የክልሉ መንግስት በተደጋጋሚ እያመሰገነ የመጣው በጣም ለውጥ የተመዘገበበት እንቅስቃሴ አድርገናል። በሁለት መንገድ ደግሞ ትምህርት ከመሰረቱ ጀምሮ ካላስተካከልን ብለን በክልላችን ፕሬዝዳንት ኢኒሼቲቭነት የተጀመረው የቅድመ መደበኛ የሚባለው ፕሮግራም ኦልሞስት በሁሉም የክልላችን ወረዳዎች በሚባል ደረጃ እየተገበረ ነው ያለው። ባለፉት 6 ወራት ላይ ብቻ 9 አካባቢ ትምህርት ቤቶች ተመርቀው አገልግሎት ተጀምሯል። የክልሉ ትምህርት ቢሮ ምክትል ኃላፊ ዶክተር ደስታ ገነሞ ባቀረቡት የመወያያ ሰነድ በክልሉ የሚገኙ የሚዲያ ተቋማት በሚያቀርቡት ዘገባና የሚዲያ ስራ ካለፉት ዓመታት ይልቅ አሁን ተጨባጭ ለውጥ እየተመዘገበ መጥቷል። የትምህርት ለትውልድ ኢኒሼቲቭ የማህበረሰብ ባለቤትነት እንዲረጋገጥ በተከናወነው ተግባር ከ1.2 ቢሊዮን ብር በላይ የሚገመት ሀብት ተሰብስቦ ለትምህርት ልማት መዋሉንም ገልጸዋል። ሀገር በቀል የትምህርት ቤት ምገባ አማራጭ በመፍጠር ከ67,000 በላይ ተማሪዎች ተጠቃሚ መሆን መቻላቸውንም በመጠቆም በክልሉ የጎልማሳውን ኑሮ በሚያሻሽሉና የሀገር ኢኮኖሚ የሚያሳድጉ ዘርፎችን ይበልጥ እንዲጎለብት ለማስቻል 70,000 የሚደርሱ ጎልማሶች መሰረታዊ ትምህርት በመማር ላይ ይገኛሉ ብለዋል። የመምህራንንና የትምህርት አመራርን አቅም ማጎልበት፣ የመማሪያ መጽሐፍ ተደራሽነትና ጥራት ማረጋገጥ እንዲሁም የዲጂታላይዜሽንና የቴክኖሎጂ አጠቃቀም ላይ ልዩ ትኩረት ተሰጥቶ እየተሰራ እንዳለም ተገልጿል። በክልሉ የሚገኙ የሚዲያ ተቋማት የጋራ ትስስር በመፍጠር ለህዝቡ ሁለንተናዊ ተጠቃሚነት በትብብር መስራት እንዲችሉ ለማድረግ ታስቦ እየተሰራ ስለመሆኑ የገለጹት በክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ምክትል የቢሮ ኃላፊና የኮሚኒኬሽንና የሚዲያ ግንኙነት ዘርፍ ኃላፊ ዶክተር ወልደማርያም በዛቢ ናቸው። ትኩረት ያደረግነው ምንድነው በትምህርት ዘርፍ ያለው አጠቃላይ ትምህርት ስራን እንዴት አድርገን ማጉላት ይቻላል፣ ያሉ የተለያዩ ችግሮችን ያሉ መልካም ነገሮችንም እንደዚህ ለይተን የምናወጣበት ሂደትን በሚመለከት ከሚዲያ ተቋማት ጋር ያለን ድርሻ ለማውጣት ለመለየት በጋራ የምንሰራበትን አቅጣጫ ለማስቀመጥ ነው። ሁለተኛው ሚዲያ ተቋማት አጠቃላይ በተለይ ይሄ ከመንግስት ኮሚኒኬሽን ጋር ያለው ትስስሩ እንደተጠበቀ ሆኖ አብዛኛው ተቋማት በፊት የነበረው ከአጀንዳ አሰጣጥ ባለፈ በሌላ መልክ አንዳንዴ ይሄ ኖርማሊ ኢንተርቬን ያደርጋል ወዘተ የሚለው ነገሮችንም ለማጥራት ነው። አንደኛ እንደ መንግስት ኮሚኒኬሽን ከላይ የሚወጡ አጀንዳዎችን እናወርዳለን፣ ለተቋማት እንሰጣለን። ተቋማት በዛ አጀንዳ እየተመሩ ተፈጻሚነቱን ክትትል ለማድረግ እምነት ለመፍጠር ነው። እርስ በርስ ያለንን ትስስር ለማጠናከር የሚለው ዋና ዓላማ አድርጎ ነው የዛሬው ዕለት አጀንዳ። በውይይቱ የተገኙ የሚዲያ ዘርፍ አመራሮችና ባለሙያዎች በሰጡት አስተያየት የትምህርት ልማት ስራዎች ለአንድ ሀገር ሁለንተናዊ ብልጽግና ወሳኝ በመሆናቸው የሚዲያው ዘርፍ የተከናወኑ ስራዎችን በማስተዋወቅ በኩል በቅንጅት ተግባሩን እየመራ መሆኑንም ገልጸዋል። በክልሉ በበጀት ዓመቱ ከ800,000 በላይ ተማሪዎች በትምህርት ገበታ ላይ እንደሚገኙም ተመላክቷል።